ሰላም እንዴት ናችሁ? ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በተወዳጁና ልብ አንጠልጣይ በሆነው በግፈኛዋ ሚስትና በሰራተኛዋ ፍጥጫ ትሁት በክፍል 46 ተከስተናል ማለት ነው። በባለፈው ክፍል እንዳየነውና እንደተመለከትነው አባባ የኔ የሚላቸውን ቤተሰቦቹን ሰብሰብ አድርጎ እጅጉን በጣም ደስ ተሰኝተው ተመስገን አምላኬ ተመስገን ጌታዬ እያሉም እንግዲህ ፈጣሪያቸውን ሲያመሰግኑም ተመልክተናቸውም ነበረ። በስተመጨረሻም እንግዲህ ቲና እንግዲህ የሰራችው ስራ ያው ግፍ መስራት ጥሩ አይደለምና ራስ ወዳድነትም እንዲሁም እንግዲህ ራስን ማስቀደም ከምንም በላይ በተለይ ደግሞ የራስ ባልሆነ ነገር እንግዲህ በመጥፎ መንገድ እንግዲህ ሰውን መጥመድ በጣም ውጤቱ የከፋ አደጋ አለውና ዛሬ ላይ እንግዲህ ቲና በብቸኝነት እንግዲህ እየተንገበገበችም ተመልክተናታል ማለት ነው። ቲና እንግዲህ አግለዋት እነሱ ቤተሰባዊ ስብስብነትን እንግዲህ እጅጉን በጣም ደስ ተሰኝተው እየተጨዋወቱ ባልበት ታይም እንግዲህ እኔም እኮ ላጠፋሁት ጥፋቴ ይቅርታ አልኩኝ እኮ እንዴት ነው ይቅርታዬን የማትቀበሉኝ እያለች እንግዲህ እጅጉን በጣም ያኔ እኮ ዊልቸር ላይ ባለህበት ታይም እኮ ጥሩና መልካም ደግ ስራዎችን ነበረ የሰራሁት በማለትም አባባን ወደኋላ መለስ አድርጋ የወጋ ቢረሳ የተወጋ አይረሳም ነውና አባባ እንግዲህ ማስታወስ ችሎታውን እንዳጣ ነው በሚል ነበረ ሐሳብና ግምታቸው። አባባም የቱን መልካሙን ስራ ላስታውስሽ፣ ፊቴን በወጥ የለቀለቅሽኝ፣ የመታሽኝ፣ ያመናጨቅሽኝ፣ የሰደብሽኝ እያሉም ከዳኒ ጋር እንግዲህ ፊት ለፊቴ እንደዛ ስትሆኑ ያየኋችሁን ይሄንን ነው መልካም ስራሽን እንግዲህ እንዳስታውስሽ የፈለግሽው በማለት አባባ መናገር ሳይፈልጉ በድንገት ቲና ባመጣችው ሐሳብ በመበሳጨት እንግዲህ ያንን ክፉና አጸያፊ መጥፎ ስራዎቿን እንግዲህ ለሷም ሆነ ለዳኒ እንግዲህ ተናግረው ኤደንና ዳኒ ተስማምተው ታርቀው ወደ ቀድሞ ፍቅራቸው ተመልሰው ባሉበት ታይም ነገር ግን ቲና ባመጣችው ሐሳብና ያ ክፉና መጥፎ ስራዋን እንደ ደግ አድርጋ ዛሬ ለአባባ ለማስታወስ ስትሞክር አባባም እንግዲህ በንዴታቸው ያንን ስታሰቃያቸው የነበረውን ጊዜያት አንድ ባንድ እንግዲህ ይናገራሉ ማለት ነው። ያኔ እንግዲህ ዳኒም የሚገባበት የሚወጣበት ነበር የጠፋው። ትሁትዬም እንግዲህ በጣም ተናዳ በድጋሜ ዳኒን እንግዲህ እንዴት አባባንም ያክል ሰው እንዴት እሱ ፊት በማለትም እጅጉን በጣም ተበሳጭታበት እንግዲህ ተመልክተነዋል ማለት ነው። የዳኒና የኤደን እንግዲህ ፍቅር ተመለሰ። አባባ አስታረቃቸው። ዳኒም ለአባባ በስተመጨረሻ መልካም ስራዎችን ስለሰራ በሚለው ነበረ ስናይና ስንመለከት የነበረው። ነገር ግን አሁን ላይ ነገሩ ተገልብጦ ያው አባባ ስሜታዊ ሆኖ በተናገሩት ያንን አጸያፊ ስራቸውን ኤደን በጣም ተናዳ እንግዲህ ከቤት ወጥታም ሄዳለች ማለት ነው። ዳኒም ኤደንን ቢለምናት ምንም ልትሰማው አልቻለችም። ዳኒም እንግዲህ ወደ ትሁት በመሄድ አንቺ ምን አይነት ክፉና መጥፎ ሰው ነሽ? እኔ እኮ እንደ እህቴ አድርጌ ነበረ የማይሽ ሁሉ ነገሬን ሚስጥሬን ሁሉ እየመጣው የምነግርሽ። እንዴት ቆይ አባባ ማስታወስ እንደሚችል ለምን አልነገርሽኝም? በማለት ሲናገራት እንግዲህ ትሁትም ፍቅር የሚባለው ነገር ገብቶላታልና ያፈቀረችው ደግሞ ካሌብን ነው። ካሌብ ደግሞ ትሁት እንደምታፈቅረው በጭራሽ ምንም የሚያውቀው ታሪክ የለምና ጭራሽ እንደውም የአንገት ሐብል አበርክቶላት ለምታፈቅሪው ለምትወጁ ሰው ስጪ ብሏትም ነበረ። ዛሬ ላይ ግን እንግዲህ ትሁትን በጣም ተናዳ ዳኒ ሲያናግራት ጥሩ መልስ አልመለሰችለትም። እንዲሁም ደግሞ ያፈቀረችው ካሌብን መሆኑን ሽምጥጥ አርጋ ክዳ እኔ ያፈቀርኩት እዛው ተወልጄ በኖርኩበት ባደግኩበት ሀገር ጓደኛዬን አብሮ አደጌን ነው በማለትም እንግዲህ ኤደንንና ዳኒን ሸውዳቸዋለች ማለት ነው። ያንን ለምትወጁና ለምታፈቅሪው ሰው
ሀብሉን አበርክችለት ብሎ የሰጣትን ካሌብ ለካሌብ መልሳለታለች። ይህንንም እንግዲህ ካወቀና የሚገባው ከሆነ እሱን እንዳፈቀረችው መረዳትም ነበረበት። ነገር ግን ካሌብ አክቲቭ አይደለምና እስኪ እንግዲህ ይህንን እንግዲህ የሚገለጥልን ወደፊት በምናየው ቀጣይ ክፍል ነው ማለት ነው። እንግዲህ ካሌብ ትሁት አባባንም አስፈቅዳ ወደ ውጭ እንዱ ለመዝናናት ወክል አድርግ ብላቸው በወጣችበትም ታይም ስትመለስ ካሌብ አራስ ነብር ሆኖ በጣም ተናዶባት እንግዲህ ሲጮህባትም ተመልክተነዋል። ትሁትም ኃይለ ቃል መልሶችን መልሳለታለች። እሱም እኮ እረፍት ከፈለግሽ እኮ እንደዚህ የወር እረፍትሽን እኮ እየወሰርሽ መውጣት ትችያለሽ በማለትም ዝም ብለሽ እንዲህ እንዳገኘሽው መግባትና መውጣት አይቻልም እያለም እንግዲህ የምርም ቅናት ቢጤ እንግዲህ ኖሮበት ይሆን ብቻ አፍቅሯት ይሆን እሱም ብዙም ግልጽ አልሆነልንም። እናም እንግዲህ ትሁትዬ ግን ካሌብን አፍቅራ እንዳፈቀረችው ስላልተረዳት በጣም ተበሳጭታበት ተናዳበት ወደ ክፍለ ሀገርም ከቤተሰብ ጋር ስልክ ደውላ ከእህቷ ጋርም ስታወራ ነይ እያለች እንግዲህ እህቷም እየጨቀጨቀቻት ተመልክተናል። እመጣለሁ አልሞላልኝ አልሳካልኝ ብሎ እኮ ነው እያለች እንግዲህ ትሁትም ስትናገር ነበረ። እናም እንግዲህ ካሌብ አሁን ላይ ለትሁት ያለው አመለካከት እሱም ፍቅር ይዞት ነው እንደዚህ እያነጫነጨውና ኃይለ ቃል ተናግሯት ሲጮህባት ሲቆጣት የነበረው። አባባም እንግዲህ ካሌብን እጅጉን በጣም ተቆጥቶት ተመልክተነዋል ማለት ነው። ትሁትም እንግዲህ ያፈቀረችው ፍቅረኛዋ አሁን ላይ አብሯት እንዳልሆነ እንዲሁም ደግሞ እሷ ብቻ እንደምትወደው እንደምታፈቅረው እንጂ እሱ እንደማያውቅ ሁሉ ተናግራለች ማለት ነው በግልጽ ለካሌብም ለአባባም ማለት ነው። ሆኖም ግን ያው ፍቅር ከባድ ነው። እናም እንግዲህ ትሁትዬ በስተመጨረሻም ካሌብን አፍቅራ እንግዲህ በፍቅር ዓለም ውስጥ እንግዲህ ብቻዋን እጅጉን ከፍቷትም ተመልክተናል ማለት ነው። ነገር ግን ካሌብ ከተረዳት ምክንያቱም ለምትወጁ ሰው ሀብሉን ስጭ ስላላት እሷም ደግሞ ያበረከተላትን ስጦታ መልሳ ስለመለሰችለት ሊረዳት ይችልና ለካ እኔን ያፈቀረችኝ እኔን የወደደችኝ ብሎ እንግዲህ ከትሁት ጋር ፍቅር ይጀምራሉ የሚል ግምት አለኝ። እናንተስ አድማጭ ተመልካች ቤተሰብ ሁላችሁም ሀሳብ አስተያየታችሁን በኮሜንት አጋሩን ማለት ነው። እንግዲህ ቲናም እጅጉን በጣም ለተንኮል መቼም አላረፈችም እና ያው በባለፈው እንግዲህ ዳኒን ተይልኝ ብላም ስትማጸናት ነበረ ለኤደን ማለት ነው። ኤደን እንግዲህ እንጀራ እኮ አይደለም ቆርሽ አልሰጥሽም ዳኒን ፍቅሬ እኮ ነው እያለችም እንግዲህ መልሳላት አለኝ። አሁን ላይ ግን ከኤደን ጋር ስለተጣሉም ዳኒን እየተማጸነችው ትገኛለች። ቲና አንድ ላይ ሆነን ይህን የጀመርነውን ስራችንን እንጨርስ እናጠናቅ እያለች ነው። አሁንም እንግዲህ ልትመለስላቸው አልቻለችም። ተንኮል እና የክፋት ሴራ የማያልቅባት ቲና እንግዲህ ዳኒን እየለመነችው ነው አብሯት ከሷ ጋር እንዲሆን። ነገር ግን ዳኒ እኔ ንስሐ ገብቻለሁ ከዚህ በኋላ በማለት አባባንም እንግዲህ በስተመጨረሻ ሻንጣውን ሸከፍ አድርጎ ይቅር በለኝ ከዚህ በኋላ ዳግም እዚህ አካባቢም በአይንህም ልታየኝ አትችልም ብቻ ይቅርታህን እሻለሁ ብሎ እንግዲህ በስተመጨረሻም ተማጽኖት ተመልክተናል ማለት ነው። ዳኒ እንግዲህ አባባ ጨክነው ይሸኙት ይሆን ወይንስ አረጋግተው ያስቀሩት ይሆን? ሁላችሁም ሀሳብ አስተያየታችሁን በኮመንት አጋሩን። እኔ ግን እንደሚመስለኝ አባባ ኤደንን አናግሯት ዳኒን ወደ ፍቅራቸው እንግዲህ አስማምተው የሚመልሷቸው ይመስለኛል። እናንተስ አድማጭ ተመልካች ትሁትና ካሌብም እንግዲህ ይጣመራሉ የሚል ግምት አለኝ። ቲናም እንግዲህ ብቻዋን አጨብጭባ እንደምትቀር ምንም ጥርጥር የለም። ክፉ የሰራ ያው ክፉ ነው፣ መልካም ነገር ያደረገ ደግሞ በብዙ መልካም ነገሮችን እንግዲህ ይቸራል ማለት ነው እና ድራማው እጅጉን በጣም አስተማሪና ተወዳጅ ድንቅ የሆነ አስተማሪ ድራማ ነው። ወደነው እያየነው እየተመለከትን እንገኛለን፣ እየተማርንበትም። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ክፍል ደግሞ ቀጣዩን ክፍል እንግዲህ አብረን የምናይ ይሆናል። ለቻናሌ አዲስ ይሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ይህንን ቪዲዮ እስከ መጨረሻው ተመልከቱልኝ። እንዲሁም ላይክ እና ሼር በማድረግ አበረታቱኝ ስል በአክብሮት እጠይቃለሁ። በቀጣይ ክፍል እስክንገናኝ ባላችሁበት ሰላማችሁ ይብዛልኝ። ቸር ሰንብቱ። ባይ ባይ ውድ ቤተሰብ።